እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ የእንጦጦ ቀበና የወንዝ ዳርቻ ልማት ፕሮጀክት ግንባታ ስኬት ብቻ ሳይሆን መዲናችንን የአየር ንብረት ለውጥን የምትቋቋምና ለነዋሪዎቿ ምቹ የሆነች ዓለም አቀፍ የቱሪዝምና ኢኮኖሚ ማዕከል ለማድረግ የጀመርነውን ስልት ያሸግር የሚያፋጥን ነው አሉ። ልክ እንደ ህዳሴ ግድብ ሁሉ ሀገርን ከስረ መሰረቱ የሚቀይሩት አዳዲስ ታላላቅ የልማት ምዕራፎች የጉባ ብስራቶች ኢትዮጵያን ወደ የትኛው ከፍታ ያሸጋግራታል የሚል ዜናም አለን። ኢትዮጵያ የሚደቀኑባትን ብሔራዊ የደህንነት ስጋቶች አስቀድሞ ለመከላከል ድንበሮቿና የአየር በሮቿን በዘመናዊ ቴክኖሎጂ የታገዘ የተቀናጀ ቁጥጥር ስርዓት መዘርጋት ላይ ትኩረት መደረጉ ተገልጿል። ከኛ ጋር ሁኑ። ኢትዮጵያና ቱሪዝም ምንና ምን ናቸው? ሊጎበኘን የመጣ ሰው ልቡ ተደስቶ ኪሱ ተራቅቶ መሄድ አለበት። ሁሉንም ሃይማኖቶች፣ ሁሉንም ከባቢዎች፣ ሁሉንም ታሪኮች በእኩል የሚያወጣ መሆን አለበት። ደሰትበታለሁ፣ ይለይብኛል የሚሉት የትኛው ፕሮጀክት? ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኙ። ቅርሶቹ አይጠፉም ወይ የሚል ስጋት አለባቸው። ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል፣ እንኳን ልናጠፋ። ማይስ ቱሪዝም ምንድን ነው? በአመት 10.9% ስራ የሚገኘው ከቱሪዝም ሴክተር። አዲሱ የኢኮኖሚ ሞተር ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤንቢሲ ኢትዮጵያ ጋር ያደረጉት ቆይታ ማክሰኞ ምሽት 2 ሰዓት ተኩል ይጠብቁን። ቀዳሚው ዜናችን ይህ ነው። ጠቅላይ ሚኒስትር አብይ አህመድ የእንጦጦ ቀበና የወንዝና የወንዝ ዳርቻ ልማት ፕሮጀክት የግንባታ ስኬት ብቻ ሳይሆን መዲናችንን የአየር ንብረት ለውጥን የምትቋቋምና ለነዋሪዎቿ ምቹ የሆነች ዓለም አቀፍ የቱሪዝምና ኢኮኖሚ ማዕከል ለማድረግ የጀመርነው ስልታዊ ሽግግር የሚያፋጥን ታላቅ አጋጣሚ ነው አሉ። ጠቅላይ ሚኒስትሩ 87.6 ሄክታር መሬት የሚሸፍነውንና 10.5 ኪሎ ሜትር ርዝመት ያለውን የእንጦጦ ቀበና የወንዝና የወንዝ ዳርቻ ልማት ፕሮጀክትን ዛሬ በይፋ መርቀዋል። ይህ ሰፊ መሰረተ ልማት የወንዝ መከላከያ ግንቦችን፣ ዘመናዊ ድልድዮችና ሰፊ አረንጓዴ ስፍራዎችን በጋራ የያዘ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ፕሮጀክቱን አስመልክተው ባስተላለፉት መልእክታቸው የተሰጠንን ሕዝባዊ አደራ በታማኝነት በጽኑ ትጋትና በቅንነት በመፈጸም የዜጎቻችንን የኑሮ ጥራት ለማሻሻልና መሰረታዊ ለውጥ ለማምጣት የጀመርነውን ጉዞ አበክረን እንቀጥላለን ነው ያሉት። የአዲስ አበባ ወንዞች የከተማዋ አዲስ መለያ መሆን ችለዋል። ወንዞችን መሰረት አድርጎ የተሰራው የወንዝ ዳርቻ ልማት የአዲስ አበባን አዲስ መልክም ገልጧል። ስራው ወንዞችን ከነበሩበት ከፍተኛ ብክለት ከማውጣትም አልፎ ለነዋሪዎች ምቹ የመኖሪያና የመዝናኛ አካባቢዎችንም ፈጥሯል። ተከታዩ የመሐሌት ታደለ ዘገባ በጊዮን ሆቴልና በአካባቢው የተሰራውን የወንዝ ዳርቻ ልማት የፈጠረውን አዲስ መልክ የሚያስቃኘን ይሆናል። ከአዲስ አበባ ቀደምት ሆቴሎች መካከል አንዱ የሆነውን ጊዮን ሆቴልን በእግራችን አቆራርጠን የወንዝ ዳርቻ ልማት ስራውን መስመር ተከትለን እየተጓዝን ነው። ከዚህ ቀደም በጊዮን ሆቴል ውስጥ ገብቶ እንደዚህ መዘዋወር ቀላል አልነበረም። የግድ የሆቴሉ አገልግሎት ተጠቃሚ መሆንን ይፈልግ ነበረ። የወንዝ ዳርቻ ልማት ስራው ከተጀመረ በኋላ ግን ከሆቴሉ የተወሰነው ክፍል እንደዚህ ለሕዝብ ክፍት ሆኖ ከላይ ጀምሮ ማንኛውም ሰው በሆቴል ውስጥ በእግሩም በሳይክልም አቆራርጦ መጥቶ አካባቢው ላይ ያለውን ውበት እንዲመለከት የሚያስችል እድል ተፈጥሮለታል። እዚህ አካባቢ ላይ በኢትዮጵያ ብቻ ሳይሆን በአፍሪካ ጭምር ግዙፍ ከሚባሉ የውሃ ላይ ትርኢት ማሳያ ስፍራዎች
አንዱ የሆነውን የውሃ ላይ ትርኢት ማሳያ መፍጠር የተቻለበት እጅግ ውብ የሆነ ስፍራ መፍጠር ተችሏል። በወንዝ ዳርቻ ልማት ስራው በአዲስ አበባ የወንዝ ዳርቻ ልማት ስራ በተለይ ደግሞ ከእንጦጦ ጀምሮ ፒኮክ የሚዘልቀው ስራ ምን ነገሮችን አካቷል የሚለውን የሚያስረዱን እንግዳ ጋብዘን ነው ዛሬ ቆይታ የምናደርገው። ከእንግዳችን ጋር የተቀጣጠርንበት ቦታ ላይ ሄደን እናገኛቸዋለን። አብረን እንቆይ። ሰላም ነው። ስሜ ዋለልኝ ደሳለኝ እባላለሁ። የእንጦጦ ፍሬንድሺፕ ፒኮክ ፕሮጀክት አሁን ያለንበት በከተማችን ከሚከናወኑ የወንዝ ፕሮጀክቶች መካከል አንደኛው የምክትል ዋና አስተባባሪ ነው። እርስዎን ይቅርታ ጠይቃለሁ፣ ልወስዳቸው ነው እሳቸው። እሺ፣ ከእንጦጦ ተነስተን በቀጨኔ መድኃኔዓለም አድርገን በአራዳ ፒያሳ አካባቢ አድርገን በፍሬንድሺፕ ቁጥር 1 2 አቋርጠን በአምባሳደር አድርገን በፍልውሃ አድርገን ጊዮን እዚህ እንደርሳለን ማለት ነው። ስለዚህ ከጫካው ከጥቂት ደቂቃ በፊት በብስክሌት ወይም በእግሩ መጓዝ የጀመረ ሰው አመሻሹ ላይ እንደዚህ ያማረ ስፍራ ላይ ይደርሳል። ይሄ እንግዲህ እንደተለመደው የውሃ ፋውንቴን አይደለም የምንለው፣ የውሃ ትርኢት ማሳያ ስፍራ ነው። እጅግ የተሟላ በአይነቱም በሀገራችን ብቻ አይደለም፣ እስካሁን ድረስ እኛ ባለን መረጃ በአፍሪካም ትልቁ የውሃ ትርኢት ማሳያ ስፍራ ነው። የወንዝ ዳርቻ ልማት ስራው ከዚህ ወንዞችን ከማስዋብ መዝናኛ ከመፍጠርም ባሻገር ደግሞ ከሰው ሕይወት ጋር የተገናኘ ስራ እየተሰራበት ነው እያልን ነበረ። ስለሱ እናውራ። ከተማችን በርካታ ወንዞችና ጅረቶች አሏት። በቁጥር ከ76 በላይ ይሆናሉ። በርካቶቹ ወቅታዊ ናቸው። ክረምት ሲመጣ ከሰኔ እስከ መስከረም ውሃ የሚፈስባቸው መንገዶች ናቸው። ግን ትልልቅ ወንዞችም ያሏት የወንዝ ከተማ ብለን ልንላት የምትገባ ከተማ ነው። ወንዝ ጸጋ መሆኑ እንዳለ ሆኖ በአግባቡ ካልያዝ ነው ካልጠበቅ ነው ግን አደገኛ የከተማው አካል ይሆናል ማለት ነው። ከወንዞች ዳርቻ ጋር በተያያዘ በርካታ የማህበራዊ ኢኮኖሚያዊ ችግሮች ያጋጥማሉ። የድህነት መጠን በጣም ከፍተኛ ነው። የወንጀል ክስተት መጠኑ ምጣኔውም በወንዞች ዳርቻና ከወንዞች ዳርቻ ውጭ ያለው አካባቢ የተለያየ ነው። ከፍተኛ የሆነ የወንጀል ክስተት ምጣኔ ያለው የወንዝ ዳርቻው ሰስተነብል የሆነች ከተማ እንድትኖረን የምንሻ ከሆነ የተፈጥሮ አደጋን በወሳኝነት መከላከል ያስፈልገናል። በተለይ ጎርፍን ያን ለማድረግ ደግሞ የወንዝ ዳርቻ ልማት በጣም ጠቃሚ ነው የሚሆነው። ስለዚህ መዝናኛ አይደለም፣ ይሄ የመኖር ያለመኖር ጉዳይ ነው። አስቸጋሪው ነገር ምን ነበረ? ይሄ ስራ ይሄ ፕሮጀክት አጠቃላይ ስፋቱ 1038 ሄክታር ያህል ስፋት አለው። ከተፈጥሮ ጋር እየተጋፋን ነው የሰራ ነው። ክረምት ከበጋ ፀሐይ ነው ጨለማ ነው ሳይባል ነው የተሰራው። ይህ ፕሮጀክት የተሳካው ከፍተኛ የሆነ የአመራር ቁርጠኝነት ስለነበረበት ነው። ሰዎች ወክ ያደርጋሉ። በጣም ብዙ ሰዎች ናቸው በዚህ ጋር የሚመላለሱትና እዚህ ጋር የተሰራው ስራ ደግሞ በጣም የሚገርም ነው። እያንዳንዱ በከተማው የሚኖር የሚሰራ ዜጋ ድርሻ አለው፣ አስተዋጽኦ አለው። ሁሉም ፍሳሹን በአግባቡ መያዝ እና ማስተዳደር እስካልቻለ ድረስ ኢንዱስትሪዎች፣ ሆቴሎች፣ የጤና ተቋማት፣ መኖሪያ ቤቶች፣ የመንግስት ተቋማት፣ የእምነት ተቋማት ሁሉም ፍሳሻቸውን የደረቅ ቆሻሻቸውን በአግባቡ ማስተዳደር እስከቻሉ ድረስ የመጣውን ውጤት ህዝቡ ከወዲሁ የተደሰተበት በነገሩ ላይ በቂ ግንዛቤ እየያዘ ስለሆነ ተስፋ አለን። አይ ቲንክ ከዚህ ሾው በኋላ የሚያቆሙ ይመስለኛል። አመሰግናለሁ በጣም አቶ ዋለልኝ ደሳለኝ ለነበረን ቆይታ። ጥሩ ጊዜ ነው። ቆንጆ ቦታ ላይ ጥሩ መረጃም ሰጥተናል። እናመሰግናለን። እኔም በጣም አመሰግናለሁ ኢቢሲን። ኢትዮጵያ በውስብስብ ቀጠናዊ ውጥረትና በድንበር ዘለል ወንጀሎች ሳቢያ የሚደቀኑባትን ብሔራዊ ደህንነት ስጋቶች አስቀድሞ ለመከላከል ድንበሮቿንና የአየር በሮቿን በዘመናዊ ቴክኖሎጂ የታገዘ የተቀናጀ ቁጥጥር ስርዓት መዘርጋት ላይ ትኩረት ተደርጓል። የበርካታ ኮንፈረንሶች መዳረሻ የሆነች ኢትዮጵያ በዚያው ልክ የሰዎችና የቁሶችን ዝውውር ማሳለጥ የሚያስችል ቀጠናዊ የቁጥጥር ቁመና እንዲኖራት እየተሰራም ይገኛል። ሳምሶን ገርሉ
አይደለም እንደዛሬው ደጇን የሚረግጥና ተሳልሟት የሚመለስ በበረታበት ጊዜ ቀርቶ የድንበርና ኤርፖርት ቁጥጥር ስርዓትን ለመከተል ከቀዳሚዎቹ ተርታ ስሟ አይታጣም። 6 ጎረቤቶቿ ከ5000 ኪሎ ሜትርን በላይ ድንበር የሚጋሯት ኢትዮጵያ እነዚህ ወሰኖች ከእነርሱም ሻገር ሲል ከቀሪው ዓለም ጋር ለመተሳሰር ወሳኝ ናቸው። እነዚህ የድንበር ወሰኖች ከብሔራዊ ጥቅም አንጻር ቢመነዘሩ ዋጋቸው እጅግ የላቀ ሆኖ ይገኛል። በዓመት ከ20 ሚሊዮን በላይ ተጓዦች የሚስተናገዱበት የአየር ትራንስፖርት ዘርፏም ቢሆን የህልውና ማገር ነው። ዓለም ወደ እርሷ የሚጎርፍባቸውን ዓለም አቀፍ ኮንፈረንሶችን እያዘጋጀች የተዋቡ የቱሪዝም መዳረሻ ስፍራዎችን አለመታ ይቅርና ወትሮም የምትገኝበት ቀጠና በውስብስብ የማህበራዊ ኢኮኖሚያዊና ፖለቲካዊ ሁኔታዎች ሻገር ሲልም የደህንነትና የጸጥታ ችግሮች የሚስተዋሉበት ከመሆኑ አንጻር የኤርፖርትና ድንበር ቁጥጥር ስርዓትን ዘመናዊና ጊዜው የሚጠይቀውን ቴክኖሎጂ ማስታጠቅ የግድ ይላታል። በአንድ በኩል ኢትዮጵያ ሀገራችን ከተከተለችው መጠነ ሰፊ ትራንስፎርሜሽን አየር መንገዳችን እያሳየ ካለው ግዙፍ እመርታ እና ሀገራችን የአህጉራችን መናገሻ የዲፕሎማሲ ማዕከል ከመሆኑ አንጻር እያደገ የሚሄድ የሰዎች የቁሶች ፍሰት የምታስተናግድ ናት። በዚሁ ልክ ቀጠናው ካለው ተጋላጭነት አንጻር እየተበራከተ የመጣ ወንጀልን መከላከልና የተቀናጀ በቴክኖሎጂ የተደገፈ ስርዓት ማበጀትም ግድ ይላል። በድንበርና ኤርፖርቶች ዙሪያ የሚደረጉ የደህንነትና ቁጥጥር ስርዓቶችን ለማዘመንና በተቋማት መካከል ቅንጅታዊ አሰራርን ለመዘርጋት ያግዛል የተባለለት የተቀናጀ የኤርፖርትና ድንበር አስተዳደር ትራንስፎርሜሽን ፕሮግራም በመዘጋጀት ላይ ይገኛል። በፕሮግራሙ ዙሪያ የግብዓት ማሰባሰብ መድረክ የተደረገ ሲሆን ፕሮግራሙ እንደ ሀገር የሚያጋጥሙ የደህንነት ስጋቶችን አስቀድሞ ለመከላከል ትልቅ አበርክቶ እንዳለው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተርና የኤርፖርትና የድንበር አስተዳደር ትራንስፎርሜሽን ፕሮግራም አብይ ኮሚቴ ሰብሳቢ አምባሳደር ሬድዋን ሁሴን ገልጸዋል። የተቀናጀ የኤርፖርትና ድንበር አስተዳደር ትራንስፎርሜሽን ፕሮግራሙ እንደ ሀገር የሚያጋጥሙ የደህንነት ስጋቶችን በመረጃ አስደግፎ አስቀድሞ ለማወቅና ለመከላከል ጉልህ ሚና ያበረክታል። በተቋማት መካከል የሚደረጉ የመረጃ ልውጦችን ስለሚያሳድግ እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎች፣ ህገወጥ የሰዎች ዝውውር፣ የገንዘብና መሳሪያ ዝውውር የመሳሰሉ የደህንነት ስጋቶችን በጋራ ለመመከትም አቅም ይፈጥራል። አጥረን ጠበቅ ማድረግ፣ መግቢያ መውጫን በንቃት መጠበቅ፣ መዳረሻ ግቡ የሀገር ሉዓላዊነትን መጠበቅ፣ የዜጎችን ደህንነት ማረጋገጥ ነው። ለዚህም ኃላፊነት ያለባቸው ተቋማት በጥብቅ ቁርኝት ሊሰሩ ይገባል። የነዚህ የቦርደር ኢሹም የኤርፖርት ኢሹም ዋናው ግቡ የጸጥታ የዛን ሀገር የጸጥታ ጉዳይ ለማስከበር ርብርብ የሚደረገው ዋናው ግቡ እሱ የዛን ሀገር ሉዓላዊነት ሰዎች እንደፈለጉ ገብተው አደጋ ማድረስ እንደማይችሉ የሚያረጋግጡበት ሲስተም ነው። በኤርፖርትም ብትሄዱ ቦርደር ላይም ብትሄዱ ማለት ነው። ስለዚህ እንደዚህ አይነት ቀጠና ላይ ቁጭ ብለን እኛ ካልፈጠንን እና በዚህ ጉዳይ ላይ በጣም ተባብረን እንስራ ሲባል እስከታች ካለው ማህበረሰብ ጋር ተቀናይተን ማንሰራ ከሆነ ከቦርደሩ ስፋት ከቀጠናውና አጠቃላይ ካለው ፍላጎት ጋር ተያይዞ ተጋላጭነቱ በጣም ይጨምራል ማለት ነው። የኤርፖርትና የድንበር ቁጥጥር ስራዎችን በቴክኖሎጂ ማዘመን ለነገ የሚተው የቤት ስራ አይደለም። ቀጠናዊና አህጉራዊ ነባራዊ ሁኔታዎችን ጭምር ከግምት ውስጥ ያስገባ ዘመናዊ የቁጥጥር ስርዓትን መከተል እንደ ሀገር እያጋጠሙ ያሉ የድንበር ዘለል ወንጀሎችን ለመከላከል ያስችላል። ይሄንን የምናስተዳድርበት መንገድ በህግና በአሰራር በሲስተም ቢሆን ግን ኢትዮጵያ በጣም ትልቅ ሀገር ነው እንደምታውቁት። ካለበት ጫፍ ኢንፎርም ስንደረግ እዚህ አውቶማቲካሊ ቦሌ ላይ ይደርሳል ማለት ነው ኢንፎርሜሽኑ፣ ወይም ሌላ የድንበር ፖስት ላይ ይደርሳል ማለት ነው። ሶ ያንን የምናደርግበትን ነገ ዛሬ ሳንል እንሰራው ስራ ነው። ጊዜ የምንሰጠው አይደለም። የምናመርተውም ይሄዳል፣ ሰዎቻችንም ኢሌጋል ይሄዳሉ። ከዛም የሚገባው በጣም ብዙ ጉዳት እየደረሰ ስለሆነ ይሄን ማከም በምንችልበት መንገድ በጋራ መስራት አለብን። ኢትዮጵያ በኤርፖርትና ድንበር አካባቢ ያለውን ቁጥጥር የበለጠ ለማዘመን ወገቧን ጠበቅ አድርጋ ተነስታለች። ይህንን ለማድረግ በሚያስችላት የኤርፖርትና ድንበር አስተዳደር ትራንስፎርሜሽን ፕሮግራም የምክክርና የግብዓት ማሰባሰቢያ መድረክንም አካሂዳለች። በዚህ የውይይት መድረክ ላይ የፌዴራል ተቋማት የሥራ ኃላፊዎች፣ የክልል ርዕሳነ መስተዳድሮችና ከንቲባዎችን ጨምሮ የሚመለከታቸው ባለድርሻ አካላትም ታድመውበታል። ልክ እንደ ህዳሴ ግድብ ሁሉ ሀገርን ከስረ መሰረቱ የሚቀይሩት አዳዲስ ታላላቅ የልማት ምዕራፎች፣ የጉባ ብስራቶች ኢትዮጵያን ወደ የትኛው ከፍታ ያሸጋግሯታል? ታላቁ የህዳሴ ግድብ መጠናቀቅ የልማት ጉዟችን ማብቂያ ወይስ የአዲስ ታሪክ መጀመሪያ የሚለውን ከሮዛ መኮንን ትንታኔ እንከታተል።
ህዳሴ ግድብ ሲመረቅ መላው ኢትዮጵያዊ በትልቅ እፎይታ መተንፈሱ እውነት ነው። እሱ የዘመኑ ታላቅ ብስራታችን ነበርና። ነገር ግን የድህነት ቀንበር በአንድ ድል ብቻ አይሰበርም። ለዚህ ነው መንግስት በድሉ ማግስት እጅና እግሩን አጣጥፎ ከመቀመጥ ይልቅ ሰከንድም ሳይዘገይ ፊቱን ወደ አዲስ የልማት አድማስ ያዞረው። ሀገርን ከስር ከመሰረቱ የሚቀይሩት እነዚህ አዳዲስ ታላላቅ የልማት ምዕራፎች፣ የጉባ ብስራቶች ኢትዮጵያን ወደ የትኛው ከፍታ ያሸጋግሯት ይሆን? በጉባ ብስራት ላይ የሰማናቸው እነዚህ ድርብ ብስራቶች የምንዛሪ እጥረትን፣ የኃይል አቅርቦት ጥገኝነትና የኢኮኖሚ ሉዓላዊነትን ወደማይቀለበስ ታሪክነት የሚቀይሩ ክንዶች ናቸው። ልክ ደቡብ ኮሪያ በፖስኮ የብረት ማቅለጫ ፋብሪካዋ ወይንም ሲንጋፖር በግዙፉ የቻንጊ አየር ማረፊያዋ ከድህነት አዘቅት ተፈትልከው ወጥተው የዓለምን የኢኮኖሚ ማማ በድል እንደተቆጣጠሩት ሁሉ የእኛም የጉባ ብስራቶች ሲጠናቀቁ ኢትዮጵያችን የምስራቅ አፍሪካ የኢንዱስትሪ የአቪዬሽንና የቴክኖሎጂ ሀያል በመሆን በክብር ማማው ላይ ትቀመጣለች። ጊዜው ትልቅ የሽግግር ወቅት ነው። ሀገራችን ማንም ሊያቆመው በማይችልበት እውነተኛ የልማት መስመር ላይም ትገኛለች። ስለዚህ ይህንን መጠየቅ ይገባናል። ታላቁ የህዳሴ ግድብን ማጠናቀቅ የጉዟችን ማብቂያ ነው ወይስ የአዲስ ታሪክ መጀመሪያ? ቆይታችን ለዚህ መልስ አለው። ከ30 ቢሊዮን የአሜሪካ ዶላር በላይ በጀት የተመደበላቸው ሰባቱ የጉባ ብስራቶች ቀላል የመሰረተ ልማት ዝርጋታዎች አይደሉም። ይልቁንም ኢትዮጵያን ወደ ከባድ ኢንዱስትሪ የሚያሸጋግሩ ግዙፍ የኢኮኖሚ ምሰሶች ናቸው። የጉባ ብስራቶች የቢሸፍቱ ሜጋ ዓለም አቀፍ አውሮፕላን ማረፊያ፣ የኦጋዴን ፈሳሽ የተፈጥሮ ጋዝ፣ የጎዴ ማዳበሪያና የነዳጅ ማጣሪያ ፋብሪካዎች፣ የኒውክሌር ኃይል ልማት፣ የ1.5 ሚሊዮን ቤቶች ግንባታ እንዲሁም የከተማ ኮሪደርና የዲጂታል ቴክኖሎጂ ልማትን ያቀፉ ናቸው። እነዚህ እቅዶች ባለፉት 8 ወራት ዓለም አቀፍ አጋርና ፋይናንስ ተፈልጎላቸው ወደ ትግበራ ምዕራፍ ተሸጋግረዋል። ወደ ኋላ መለስ ብለን የማክሮ ኢኮኖሚያዊ ዳራውን እንቃኘው። ኢትዮጵያ ለዘመናት በውጭ ምንዛሪ እጥረትና በክፍያ ሚዛን መዛባት ስትፈተን ኖራለች። ማዳበሪያ፣ ነዳጅና የግንባታ ግብአቶችን ከውጭ ለማስገባት የምታወጣው በቢሊየን የሚቆጠር ዶላር ኢኮኖሚያችንን የጀርባ አጥንት ሲያጎብጠው ቆይቷል። ትላልቅ ፕሮጀክቶች የመሰረተ ድንጋይ ከተቀመጠላቸው በኋላ ለዓመታት ሲንከባለሉ አሊያም በሙስናና በአፈጻጸም ድክመት ሲሰናከሉ መመልከት የተለመደ ክስተት ነበር። ይህ ክፉ ልማድ ግን በለውጡ መንግስት አስተማሪ በሆነ መልኩ ተሰብሯል። የኢትዮጵያ ሕዝብ በገዛ አቅሙ የተገነባው የህዳሴው ግድብ ይህንን ትርክት ቀይሮታል። ግድቡ የኃይል ምንጭ ብቻ ሳይሆን የስነ ልቦና ስብራታችንን የጠገነ ብሔራዊ ሞተር ሆኗል። ይህ የድል መንፈስ ነው መንግስት ለአፍታም ሳይዘናጋ የህዳሴውን ፍጻሜ እንዳበሰረ ወዲያውኑ ወደ ሰባቱ የጉባ ትሩፋቶች ተግባራዊ ግንባታ እንዲሸጋገር ያደረገው። ባለፉት 7 ወራት የታየው ፈጣን ክንውን ይህንን ቁርጠኝነት በተግባር ያረጋግጣል። በኦጋዴን ለዘመናት ወደ ምርት ሳይቀየር የቆየው የካሉብና ሂላላ የተፈጥሮ ጋዝ ምዕራፍ 1 ባለፈው ጥቅምት ተመርቋል። በሌላ በኩል የኢትዮጵያ ኢንቨስትመንት ሆልዲንግስ ከዳንጎቴ ግሩፕ ጋር በመሆን በ4 ቢሊዮን ዶላር የጎዴ ማዳበሪያ ፋብሪካ ግንባታን አሃዱ ብለዋል። በተመሳሳይ የ12.5 ቢሊዮን ዶላር የሚፈጅ የቢሸፍቱ ሜጋ አየር ማረፊያ ግንባታ ጥር ላይ በይፋ ተጀምሯል። ይህ በግልጽ የሚያሳየን ከታሪካዊ ስህተቶች የተማረ የተጀመረን ፕሮጀክት በፍጥነት የማጠናቀቅ ጠንካራ የአፈጻጸም ባህል የዳበረበት አዲስ መንግስታዊ ምዕራፍ መጀመሩን ነው። የጉባ ብስራቶች ብሔራዊና ዓለም አቀፋዊ ፋይዳ ከታላቅነት በላይ ነው። በመጀመሪያ ደረጃ ዋናው የማክሮ ኢኮኖሚያዊ አንድምታቸው የውጭ ምንዛሪ ጥገኝነትን በማስቀረት ብሔራዊ የኢኮኖሚ ሉዓላዊነትን ማረጋገጥ ነው። የገቢ ምርቶችን በሀገር ውስጥ ምርት መተካት በሚለው ስትራቴጂ የጎዴ ማዳበሪያ ፋብሪካ በአመት 3 ሚሊዮን ቶን ዩሪያና 2 ሚሊዮን ቶን በተለያዩ ማዕድናት የበለጸገ ማዳበሪያ ወይም ኤንፒኬ ሲያመርት ሀገራችን ከ1.5 ቢሊዮን ዶላር በላይ የውጭ ምንዛሪ በየአመቱ ታድናለች። የነዳጅ ማጣሪያውም 3.5 ሚሊዮን ቶን የተጣራ ነዳጅ በማቅረብ ሌላ ቢሊዮኖችን ያስቀራል። በተጨማሪም የ1.5 ሚሊዮን ቤቶች ግንባታ በሀገር ውስጥ የብረትና የብርጭቆ ፋብሪካዎች ምርት ይካሄዳል። የቢሸፍቱ ሜጋ ኤርፖርት ሲጠናቀቅ የውጭ ንግድና አገልግሎት በመሰረታዊነት ይለወጣል። በአመት 110 ሚሊዮን መንገደኞችን የሚያስተናግደው የቢሸፍቱ ሜጋ ኤርፖርት የኢትዮጵያን አቪዬሽንና የካርጎ ገቢ በ3 እጥፍ በማሳደግ ሀገራችንን ከአገልግሎት ዘርፍ ከፍተኛ የውጭ ምንዛሪ የምታገኝ የአፍሪካ ቀዳሚዋ ሀገር ያደርጋታል። ፈሳሽ የተፈጥሮ ጋዝ ወደ ውጭ ገበያ መላክ ሲጀመር ደግሞ ተጨማሪ ሚሊዮን ዶላሮች ወደ ብሔራዊ ባንክ ይፈሳሉ። በአካባቢያዊና ዓለም አቀፋዊ ተጽዕኖ ረገድ ኢትዮጵያ የምስራቅ አፍሪካ የኃይልና የሎጂስቲክስ ማዕከል መሆኑ አይቀሬ ነው።
የህዳሴው ግድብ ታዳሽ የውሃ ኃይልን ሲያቀርብ የኦጋዴን ጋዝ 1000 ሜጋዋት ኤሌክትሪክ ኃይል ያመነጫል። አዲሱ የኒውክሌር ኃይል ኮሚሽንም ከሩሲያው ሮሳቶም ጋር በመሆን ዘመናዊና አስተማማኝ የኃይል መሰረት ይፈጥራል። ይህ አስደናቂ የኃይል ውህደት ኢትዮጵያን ለውጭ ቀጥተኛ ኢንቨስትመንት ተመራጭ ከማድረግ ባለፈ ቀጠናውን በኢኮኖሚ ትስስር የምትመራ ልዕለ ኃያል ሀገር ያደርጋታል። ይህ ሁሉ ግዙፍ ኢንቨስትመንት ከኢትዮጵያ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲዎች ጋር የተናበበ ነው። የባንኮችን የመጠባበቂያ ክምችት ጥምርታ ወደ 10 በመቶ በማሳደግና የበጀት ጉድለትን በቀጥታ ብድር ፈንታ በግምጃ ቤት ሰነዶች በመሸፈን የዋጋ ንረትን ለመቆጣጠር የተወሰዱት ገበያ መር የፖሊሲ እርምጃዎች የዚህ የማክሮ ኢኮኖሚያዊ ሽግግር ዋስትናዎች ናቸው። ይህ ሀገራችን እያደረገች ያለችው አስደናቂ የኢኮኖሚ ሽግግር በድንገት የተፈጠረ ሳይሆን በልማት ኢኮኖሚክስ ሳይንሳዊ ፍልስፍና ላይ የተመሰረተ ነው። ታዋቂው ምሁር ፖል ሮዘንትሮን ሮዳይ እንደ አውሮፓውያኑ አቆጣጠር በ1943 እንዳስቀመጡት ከድህነት አዙሪት ለመውጣት ጥቃቅን ኢንቨስትመንቶች በቂ አይደሉም። የማይከፋፈል ጥቅል ካፒታልን በተቀናጀ መልኩ ማፍሰስ ግድ ይላል። የዓለም ታሪክም ይህንኑ ነው የሚነግረን። ደቡብ ኮሪያ በ1960ዎቹ አይሳካም የተባለውን ግዙፉን የፖስኮ ብረት ማቅለጫ ፋብሪካ ገነባች። ያ ፋብሪካ ዛሬ ላላት የከባድ ኢንዱስትሪና የመኪና አምራችነት መሰረትም ሆነ። ሲንጋፖር ከምንም ተነስታ ግዙፉን የቻንጊ ኤርፖርትና የቤቶች ልማት በመገንባት የዓለም ፋይናንስና የሎጂስቲክስ ማዕከል ሆነች። ዛሬ ኢትዮጵያ በተመሳሳይ ሳይንሳዊ ሞዴል የፍላጎትና የአቅርቦትን ትስስር በማዋሃድ ዘርፈ ብዙ የሆኑትን 7ቱን ፕሮጀክቶች በአንድ ላይ ያራመደች ትገኛለች። ከህዳሴው ግድብ የውሃ ጅረት እስከ ኦጋዴን የጋዝ ነበልባል፣ ከቢሸፍቱ የአቪዬሽን ሰማይ እስከ ኒውክሌር ሳይንስ ጥግ፣ እንዲሁም በሚሊዮን ለሚቆጠሩ ዜጎቻችን ጥላ ከሚሆኑት ቤቶችና ብሩህ ከተሞች ጀርባ አንድ ትልቅ እውነት አለ። ይኸውም ሀገራችን እያሳለፈች ያለችው ጊዜ የኢኮኖሚ ሉዓላዊነትን በተግባር የምናረጋግጥበት ዘመን መሆኑን ነው። የጉባ ትሩፋቶች የነገዋ ኢትዮጵያ የብልጽግና ማማዎች ናቸው። ይህ የኢኮኖሚ ንጋት ማንም ሊያቆመው የማይችለው የኢትዮጵያ ትንሣኤ ብርሃን ነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የምሽቱ ዜና እንደቀጠለ ነው። ኋላ ቀሩ የህወሓት ቡድን ከስልጣን ውጪ መኖር የማይችል ነው። ቡድኑ ከባላንጣው የሻዕቢያ መንግስት ጋር በመጣመር ጦርነት ለመክፈት ዝግጅት እያደረገ ሲሆን ለዚህ እንዲረዳው ደግሞ የግዳጅ ውትድርናን በከፋ መልኩ ትግራይ ውስጥ እየተገበረ ነው። የትግራይ ህዝብ የህወሓትን የእብደት መንገድ እየተቃወመ የሚገኝ ሲሆን በርካታ ነዋሪዎችም ክልሉን ለቀው እየወጡ ነው። ወንደሰን አፈወርቅ ጉዳዩን በተመለከተ ትንታኔ ያለው። የህወሓት ቡድን ከትጥቅ ትግል ዘመኑ ጀምሮ ከ4 አስርት ዓመታት በላይ በነበረው ጉዞ ስልጣንን እንደ ተራ የፖለቲካ መገልገያ ሳይሆን እንደ ህልውና ማስጠበቂያ አድርጎ ሲያይ ነው የኖረው። በቡድኑ እይታ በስልጣን ላይ መቆየትና የድርጅቱ ህልውና ተያያዥ በመሆናቸው ከኃይል ማዕከልነት መውጣትን እንደ መክሰምም ይቆጥረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓት ከስልጣን ውጭ መኖር የማይችል ከራሱ ጋርም በፍቅር የወደቀ ሲሉ ይገልጹታል። ከስልጣን ውጪ መኖር የማይችል ሊደርሺፕ ነው ያለው። አንድ ወቅት ይነስ የሚብዛም ሀሳቦች የሚመስሉ ነገሮች አቅርቦ የመንቀሳቀስ ይችል ነበር። ምንድነው የሆነው? ዳቪንቺ ከራሱ ስዕል ጋር ፍቅር ወደቀ ይባላል። ከሞናሊዛ ጋር ቲፒኤልኤፍም ከራሱ ፈጠራ ጋር ነው ሊደርሺፑ የሚያቀርበው አቺቭ የሚያደርገው ነገር ሳይኖር ነው። እውነት ልንገራችሁ፣ ያልተለወጠ የሂማን ዌቭ ታክቲክ እየተጠቀምክ 5 ሚሊዮን ህዝብ ያለው ህዝብ እየመራ
በህማም ዌቭ ታክቲክ 120 ሚሊዮን ህዝብ ለማሸነፍ ሞክር ስተትም ነው። አሁን ላይ ከመቼውም ጊዜ በላይ በትግራይ ክልል የተጠላው የህወሓት ቡድን ከሻዕቢያ የኮረጀውን የግዳጅ ውትድርና በከፋ መልኩ ትግራይ ውስጥ እየተገበረ ነው። በዚህ ደረጃ ቲፒኤልኤፍ ትግራይ ውስጥ ተጠልቶ የሚያውቅበት ጊዜ የለም። ቢኮዝ የተለየ ነገር ኤርትራ ይሄ ምንድነው ግፋ የሚባለው በኃይል ሰው መመል አስገድዶ ወደ ካምፕ ማስገባት የሆነ ሰፈር ከበው ያራወጡ የደበደቡ የሚመለምሉበት ጊዜ የለም። ሻዕቢያ እንኳን ሻሽሎታል። በጣም አሪፍ ተማሪ ስለሆነ ቲፒኤልኤፍ በአጭር ጊዜ ውስጥ ከአብያተ ክርስቲያናት ሳይቀር በኃይል እየመለመለ ደርግ የወደቀበት ምክንያት ሲተነትን ቲፒኤልኤፍ ታውቃላችሁ። በኃይል የመለመለ በማዋጋቱ ህዝብ ሊዋጋለት ስላልፈለገ ነው ብሎ የተነተነ ቲፒኤልኤፍ ሊደርሺፕ አሁን ተመልሶ የትግራይን ወጣት በኃይል አዋጋለሁ የሚልበት እድል የለም። በየቀኑ በመኪናም በእግርም በአውሮፕላንም ከአካባቢው መውጣት የሚገደድበት ምክንያት ታዲያ እንዲህ ያለው ሁኔታ ውስጥ ያለው ኋላ ቀሩ የህወሓት ቡድን በሀገር ውስጥ ብሎም በውጭ ከሚገኙ የጥፋት ኃይሎች ጋር ጥምረት በመፍጠር ራሱን ለማዳን እየሰራ ይገኛል። ይህ እርስ በርስ ለመጠፋፋት የሚፈላለጉ ቡድኖችን ያጣመረው ጽምዶ እያሉ የሚጠሩት ጥምረት አብሮ የሚዘልቅ ሳይሆን ለቡድኖቹ ለራሳቸው ጥፋትን ይዞ የሚመጣ ነው። እንድናለን በሚል የተጀመረ እንቅስቃሴ ነው። ያድናቸዋል፣ ያጠፋቸዋል እናያለን ግን የሚያድን ህብረት አይደለም። እኔ አንድ ኤግዛምፕል ሁልጊዜ አንድነት ኃይል የሚሆነው የጋራ እምነት የጋራ አቋም ሲኖር ነው። እርስ በርስ የሚጠፋፋ ለምሳሌ የከሰል ምድጃ ውስጥ ያሉ ከሰሎች ቶሎ ነው ወደ አመድነት የሚቀየሩት። ቢኮዝ ትንሽ ራቅ እንኳን ብታደርጋቸው ትንሽ ሊቆዩ ይችላሉ። ዋናው ነገር ይሄ እንደማያዋጣ እያወቁም ጭምር ግን ዴስፐሬት የሆነ ሰው ሲምፕል ኤግዛምፕል ነው። ቲፒኤልኤፍን ካላጠፋም ብሎ ከፌዴራል መንግስት ጋር የተጣሉ ሁለት ኃይሎች ከቲፒኤልኤፍ ጋር አብረው አዲስ አበባ ገብተው የማይበት እድል በሺህ ዓመትም ይመጣሉ ያላስብም። የህወሓት ተጣማሪ ሆኖ የመጣው የሻዕቢያ መንግስትም ከህወሓት ጋር ያለው ግንኙነት መንታ መልክ ያለው ነው። ሁለቱም አካላት በባላንጣነት አንዳቸው የሌላኛው የበላይ ለመሆን አንዳቸው በሌላቸው ላይ ሴራ ሲሸርቡ የነበሩ ናቸው። የጋራ ዓላማ አለን ባሉበት ሰዓት ተባብሮ ይሰራሉ። አንዱ የዛኛውን ዓላማ ሊጋፋ በሚሞክርበት ሰዓት ወደ ጠብ ኢቭን በትጥቅ ትግል ጊዜ ተመሳሳይ ኤሴንሻሊ መርህ ላይ ፖሊሲ ላይ የተመሰረተ ተብሎ ሊቀመጥ የማይችል ግንኙነት ነው የነበረው። የፌር ዌዘር ፍሬንድሺፕ ነው የሚባለው በእንግሊዝኛ። በመጥፎ ጊዜ በጣም አደጋ ላይ የሚወድቅ ግን የጋራ ዓላማ አለን በሚያስቡበት ሰዓት ሞቅ የሚል ግንኙነት ነው የነበረው። የእነዚህ ሁለት ጸረ ኢትዮጵያ ኃይሎች ጥምረት ኢትዮጵያን ማዳከም ላይ የተመሰረተ ነው። በተለይ የኤርትራ መንግስት ኢትዮጵያን ማዳከምን የህልውናው መሰረት አድርጎ ኖሯል። አብዛኛው የትግራይ ህዝብ አዲሱን የህወሓትን የእብደት መንገድ አይቀበሉትም የሚሉት አቶ ጌታቸው ረዳ የፌዴራሉ መንግስት የህዝብን ጥያቄዎችን መመለሱን መቀጠል ይኖርበታል ሲሉም ይገልጹታል። ቲፒኤልኤፍ በመቶ ሺህ በለው በ200 ሺህ የሚቆጠር አባሉ የዚህ እብደት አካል ነው ብያለሁ። የዛ እብደት አካል መሆን ስላልቻልኩ ነው የሰላሙ መንገድ የመረጥኩት። አድነን ሲል የነበረ ሰው በግልጽ ነግራቸዋለሁ። ዛሬ ካልፈረም አቶ ኦልኮስስ ጠፋን ሲል የነበሩ ሰዎች አሁን ፕሪቶሪያ አላግባብ ነው የተፈረሙ ብሎ ይሟገታሉ። የትግራይ ህዝብ የኢትዮጵያ አካል ነው፣ መንግስትም በዛ ደረጃ ትኩረት የሚያደርግለት ህዝብ ነው። አስቸጋሪ ሁኔታዎችም ጭምር የትግራይ ህዝብ የሚገቡት ነገሮች ሊያገኝ ይገባል የሚለው መልእክት በተግባር እያስተላለፍን እስከቀጠለ ድረስ ከነዚህ ሰዎች እብደት ጋር አብሮ መጥፋት የሚፈልግ ህዝብ የለም። በፕሪቶሪያው ስምምነት የሰሜኑ ጦርነት መቋጫ አግኝቶ የሰላምን አየር መተንፈስ የቻለው የትግራይ ህዝብ ዳግም ወደ ግጭት እንዲገባ አይፈልግም። ህወሓትና አጣማሪዎቹ እየደገሱ ያሉት የጥፋት ድግስም ህዝቡን የሚመለከት አይደለም። በትግራይ ክልል ወቅታዊ የፖለቲካ አለመረጋጋትና የአመራሮች መከፋፈል ከፍተኛ ስጋት እየፈጠረ ነው። የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት ጀነራል ጻድቃን ገብረትንሳኤ በክልሉ የአንድ ፓርቲ የበላይነት አብቅቶ በሰላምና በጋራ ምክር ቤት መተካት እንዳለበት የሚመክር አዲስ መጽሐፍ ለንባብ አብቅተዋል። ብሩክታዊት አስራት
በትግራይ ክልል ያለው የፖለቲካ ሁኔታ ውስብስብ ገጽታዎችን እያሳየ ይገኛል። ክልሉና ህዝቡ ገና ከጦርነት ድካምና ጠባሳ ሳይወጡ በአመራሮች መካከል የተፈጠረው መከፋፈልና የፖለቲካ አለመረጋጋት ህዝቡን ለሌላ የስልጣን ሽኩቻ ሰለባ እንዳያደርገው ከፍተኛ ስጋት ፈጥሯል። በዚህ ወሳኝ ወቅት የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤ በክልሉ የነበረውን የታሪክ ሂደትና የፖለቲካ እንቅስቃሴ የሚቃኝ የትግራይ ፖለቲካ አስተዳደርና የመሪነት ሚና የተሰኘ አዲስ መጽሐፍ በአማርኛና በትግርኛ ቋንቋዎች ለንባብ አብቅተዋል። በአራት ዋና ዋና ምዕራፎች የተደራጀው ይህ መጽሐፍ የትግራይን የፖለቲካ ጉዞ ከደርግ ውድቀት ማግስት ጀምሮ እስከ 2013ቱ የሰሜኑ ጦርነትና የፕሪቶሪያው የሰላም ስምምነት ድረስ በጥልቀት ይተነትናል። በ17 ዓመት ውስጥ የተደረጉ ጦርነቶች ውስጥ የነበሩ ችግሮችም በመጠኑም ቢሆን የሚያነሳ ነው። ከ87 ዓመተ ምህረት የህገ መንግስት መጽደቅ ጀምሮ ያሉትን ነገሮች ያነሳል። በ93 ዓመተ ምህረት የነበረ በህወሓት መካከል የነበረ መከፋፈልን ለአሁን ላለንበት የፖለቲካ ውድቀት የነበረው አስተዋጽኦ በግልጽ ያስቀመጠ ነው። ኢህአዴግ የሚባል ኃይል ኢትዮጵያን ሲመራ የነበሩበትን ጉድለቶች በተለይ የህወሓት መሪዎች የነበረባቸውን ጉድለቶች በግልጽ የሚያስቀምጥ ነው። ጦርነቱ ሲጀመርም በዚህ ውድቀት መሪነት ምክንያት እንደመጣ የ2013 ጦርነቱን በግልጽ ያስቀምጣል። ከዛ በኋላ ወደ የፕሪቶሪያው ሰላም ስምምነት ይመጣል። ከትግራይ ጦርነት ጋር በተያያዘ እዛ ተሳታፊ ስለነበሩ በትግራይ ውስጥ ለውጥ መምጣት አለበት፣ በእንደዚህ አይነት መንገድ መቀጠል የለብንም። ለውድቀት ምክንያት የሆኑት ነገሮች ምንድን ናቸው? እነዚህ ምክንያቶች ደግሞ ካልተፈቱ ወደ ሌላ አዙሪት፣ ወደ ሌላ የጦርነት አዙሪት፣ የመከራና የችግር አዙሪት ነው የምንገባው። ስለዚህ ለውጥ መምጣት አለበት። በዚህ አሁን በመጣንበት መንገድ መቀጠል አንችልም። መጽሐፉን አስመልክቶም በባለሙያዎችና በምሁራን የዳሰሳ መድረክ ተካሂዷል። መጽሐፉ በጦርነት የሚረጋገጥ የፖለቲካዊ ፍላጎት ዘላቂ እንደማይሆንና ሰላም ብቻ አማራጭ እንደሆነ፣ በዚህም የፕሪቶሪያው ስምምነት ተግባራዊ መሆን እንዳለበት አስፍረዋል። የፕሪቶሪያው ሰላም ስምምነት ፌዴራል መንግስትና በትግራይ በኩል የነበሩ ተዋጊ ኃይሎች ተፈራርመው ወደ ሰላም ከመጡ በኋላ በጣም ብዙ ደስ የሚሉ ነገሮች እንደነበሩ፣ በፌዴራል መንግስት የነበረው ቅሩብነት፣ በዛ በኩልም የነበረ ህዝቡ ሰላሙን ፈልጎ ፕሪቶሪያውን ተቀብሎ ወደ ሰላማዊ እንቅስቃሴ እንደገባ፣ በጦርነት የሚረጋገጥ ሰብአዊ ዲሞክራሲያዊ መብት እንደሌለ፣ ሁሉም ነገር በሰላም ብቻ እንደሚሆን የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤ በመጽሐፋቸው ህዝቡ በአሁኑ ወቅት በአሮጌውና ባፈጀው መንገድ መቀጠል እንደማይፈልግና ሰላሙን እንደሚመርጥ ጠቁመዋል። አሁንም በትግራይ ያለው የቆየው የአንድ ፓርቲ መንግስት እና የአንድ ፓርቲ አስተሳሰብ፣ የአንድ ፓርቲ አገዛዝ እነዛን የተቀረጹት የለውጥ ፕሮግራሞች ስራ ላይ እንዳይውሉ እንቅፋት መሆናቸው። ስለዚህ አሁንም ቢሆን ህዝቡ በከፍተኛ ደረጃ ለለውጥ የተነሳሳ መሆኑ፣ ባለፈውና ባረጀውና ባፈጀው መንገድ መቀጠል ፈጽሞ እንደማይፈልግ፣ ከዚህ ችግር እንዴት ነው የምንወጣ የሚሉ ሀሳቦችን ያካተቱበት ነው። ትግራይ ውስጥ ሰላማዊ ፖለቲካዊ ለውጥ ማምጣት ይቻላል። አሁንም በግጭትና በጦርነት ሆስታይል የሆነ ኤንቫይሮንመንት በመፍጠር የሚመጣ ለውጥ በጣም እንደሌለ፣ ከዛ በኋላ የሚመጣውን ለውጥ ሌላ ችግር ይዞ ተሸክሞ እንደሚመጣ፣ ለዚህ ሁሉም ሰው መትጋት እንዳለበት፣ መስራት እንዳለበት በግልጽ ያስቀመጠ ነው። በትግራይ ዘላቂ ሰላምን ለማረጋገጥ የአንድ ፓርቲ የበላይነት አብቅቶ ሁሉንም ኃይሎች ያሳተፈ የጊዜያዊ ምክር ቤት መቋቋም እንዳለበትም መጽሐፉ መክሯል። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። ሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ልትይዞ ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለ ነው። አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል።
ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ከተሞችን ለነዋሪዎች ምቹ ውብና ጽዱ ማድረግ የመደመር መንግስት የከተማ ልማት እቅዱ ዋነኛ ማዕከል ነው። ይህም ደግሞ በበርካታ የኢትዮጵያ ከተሞች በተሳካ ሁኔታ ተግባራዊ የተደረገ ሲሆን የከተሞችን የኢኮኖሚ አቅምም ከፍ እያደረገው ነው። በከተሞች ፍትሐዊ የሀብት ክፍፍል፣ የህዝብ ተሳትፎ እንደዚሁም ፈጠራና አረንጓዴ ልማትም ትልቅ ትኩረት አግኝቷል። በዚህ ጉዳይ ላይ ከከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኔ ጋር ቆይታ አድርጋ ሪፖርተራችን ሰናይት ብርሃኔ ያዘጋጀችው ዘገባ አለ። አብረን እንከታተል። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኔ ለቃለ ምልልሱ ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። የመደመር መንግስት ከተሞች የብልጽግና ማዕከላት እንደሆነ ያምናልና ከዚህ አኳያ ይህንን ወደ ተግባር በመቀየር የተገኙ ውጤቶች ምንድን ናቸው? አጠቃላይ ቀደም ብለው የነበሩ መንግስታት እይታ የነበረው ከተማ ላይ የነበረው እይታና አሁን ደግሞ የብልጽግና መንግስት ከተሞችን የሚያይበት የተለያየ መነጽር የተለያየ ፐርስፔክቲቭ የነበረ ስለሆነ ብልጽግና ማሳያ እናደርጋቸዋለን፣ ስጋትም አይደሉም፣ እድሎች ናቸው የሚል ሀሳብ ነው የተወሰደው። ለምሳሌ ከማዕከል ብቻ ይመሩ የነበሩ ከተሞች ዛሬ ባላቸው ነባራዊ ሁኔታ ባላቸው አጠቃላይ የእድገት አማራጭና ፖቴንሻል ማደግ እንዲችሉ እድል የተሰጠበት መንገድ አንዱ የፖሊሲ አተያይ ነው የሚለውን መውሰድ እችላለሁ። ለምሳሌ ቢሾፍቱ ከተማ ያላትን ጸጋና ድሬዳዋ ከተማ ወይንም ደግሞ ደብረ ማርቆስ ከተማ ያላቸው የተፈጥሮ ጸጋ አንድና ያው አይደለም። ስለዚህ በተሰጣቸው ጸጋ ልክ ያንን ማክሲማይዝ አድርገው ወደ ኢኮኖሚ እድገት የማሸጋገር ኃላፊነት የተሰጠው በጣም ዶግማቲክ የሆነ የአስተዳደር ስርዓት ዛሬ ላይ ራሳቸውን ችለው በነፃነት ማደግ እንዲችሉ የተፈቀደበት መንገድ ዛሬ የተለያየ ቫራይቲ ያላቸው ከተሞች ወደፊትም ደግሞ የምናስባቸው ለምሳሌ ቴክኖሎጂ ከተሞች የምንላቸው፣ የቱሪስት ከተሞች የምንላቸው፣ የኢንዱስትሪ ከተሞች የምንላቸው የተለያዩ አይነት ክላስተሪንግ አፕሮች ወደፊትም የምንሰራበት ይሆናል። ዛሬ መሰረት እየተጣለበት ነው የሚለውን ነገር ማንሳት ይቻላል። የከተሞች ነዋሪዎች ቁጥር እየጨመረ በሄደ ቁጥር የነዋሪዎች የመኖሪያ ቤት ፍላጎት አብሮ እየጨመረ ይሄዳልና ከዚህ አኳያ መንግስት ምን ያህል ትኩረት ሰጥቶ እየሰራበት ይገኛል? ለመጀመሪያ ጊዜ የሃውዚንግ ፖሊሲ ወይንም ደግሞ የቤቶች ፖሊሲ አጽድቀናል። የቤቶች ፖሊሲ በመንግስት ደረጃ መጽደቅ ማለት ለዘርፉ ምን ያህል ትኩረት የሰጠው እንደሆነ ማየት ይቻላል። እሱን ተከትሎ ደግሞ የሃውዚንግ ስትራቴጂ በማጽደቅ መሰረታዊ ሊባሉ የሚችሉ ከዚህ ዘርፍ አኳያ የሚታዩ ቻሌንጆችን መፍታት የሚችል በተለይ ከፋይናንስ እና ከቴክኖሎጂ አቅርቦት አኳያ ያሉ ጉዳዮች አሁን በምክክር በውይይት ሂደት ላይ ነው ያለ ነው። በጣም ባጠረ ጊዜ ደግሞ የፋይናንስ አማራጮችን ማየት በሚያስችል መንገድ የህግ ማዕቀፎቻችን መፍታት ይችላሉ የሚል እሳቤ ይዘናል። መሰረታዊ ሊባል የሚችሉ ችግሮች ይፈታሉ ብለን እናስባለን። የጉባ ብስራት ብለው ጠቅላይ ሚኒስትራችን አናውንስ ካደረጉት ውስጥ እንግዲህ አንዱ የ1.5 ሚሊዮን ቤት ግንባታ ነው። ለመጪው 5 ዓመት እንግዲህ ይሄ ሪያላይዝ ይደረጋል። ይሄ ተግባራዊ እንዲሆን ደግሞ አስቻይ ሁኔታዎችን እየፈጠረ እንገኛለን። የከተሞች እድገት በስርዓትና በፕላን የሚመራ አሰራርን ተግባራዊ በማድረግ በኩል ካለፉት መንግስታት ጋር በማያያዝ አሁን እየተሰራ ያለው ስራ እንዴት ልንገልጸው እንችላለን? ያለፈም ስርዓት ቢሆን የኛው ስለሆነ የነበረውን በመርገም ብቻ ጊዜ አናጠፋም። ትላንት የነበረ ባዶ አይደለም። ትላንት በነበረ ውስጥ ጥሩ ነገሮች አሉ። ያንን ጥሩ ማስቀጠል፣ ክፍተት ደግሞ የነበረውን ደግሞ መሙላት አስፈላጊ ነው። ከዚህ አኳያ በተለይ በፕላን የሚመሩ ከተሞች ፕላን እንግዲህ መዋቅራዊ ፕላን አለ፣ የሰፈር ፕላን አለ፣ እስከ ስኬች ፕላን የገጠር የቀበሌ ወይንም የመንደር ፕላን የምንለው አለ። በተለይ ገጠር አካባቢ ላይ
መንገድን ተከትለው የሚያድጉ ምክንያቱም ዛሬ የኛ የቀበሌ ማዕከላት የነገ ከተሞች ናቸው ብለን ስለምናምን መንገድን እየተከተሉ እንዲያድጉ ሳይሆን ሰብሰብ ተደርገው የማህበራዊ አገልግሎቶቻቸው የት መሆን እንደሚችሉ የነገ ከተማ መሆን በሚያስችል መንገድ በከፍተኛ ደረጃ ከየክልሎቹ የፕላንና ኢንስቲትዩት ጋር በጋራ በመሆን ስራ እየሰራ እንገኛለን። የመጪው ዘመን የኢትዮጵያ ከተሞች ምን መልክ ሊኖራቸው ይችላል? አሁን እየተሰራ ካለው ስራ በመነሳት ብዙ ችግር ውስብስብ ችግር ያለባቸው ወይንም ደግሞ ነባር ወይንም አሮጌ ከተማን ማደስ በጣም ቻሌንጂንግ ነው። በጣም አስቸጋሪ ነው የሚሆን። የክቡር ጠቅላይ ሚኒስትራችን ፕሮጀክቶች ከተሞች ናቸው ብለን እንላለን። እነኛ ከተሞች በትክክለኛው ጥንስስ ላይ በትክክለኛው ፕላን ላይ የተጀመሩ ፕሮጀክት ቤዝድ ናቸው፣ ግን ነገ ከተማ ሊሆኑ የሚችሉ መሆናቸውን ማየት እንችላለን። ስለዚህ ነባሮቹን ለማደስ ይሄን ያህል ፈተና ከወሰደብን ዛሬ ላይ ኤክስፒሪየንስ አግኝተናል፣ ልምድ አግኝተናል። ለቀጣይ ዘመናት ደግሞ ምን አይነት ኢትዮጵያ ልናይ እንደምንችልና ምን አይነት የኢትዮጵያ ከተሞችን ማየት እንደምንችል አይ ቲንክ እነኚህ ማሳያዎች ናቸው ብዬ ነው የማስበው። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። አመሰግናለሁ። ቴሌቪዥን አድርጋችሁ ለምትከታተሉ እናመሰግናለን። ወደ ቀጣዩ ዜና እናልፋለን። ተፈጥሮንና አካባቢን መጠበቅ የአየር ሁኔታን ከማስተካከል በተጨማሪ ኢኮኖሚያዊ ጠቀሜታውም ከፍ ያለ ነው። በደቡብ ምዕራብ ኢትዮጵያ ክልል ሸካ ዞን ሰፊ የደን ሽፋን በመኖሩ ከፍተኛ መጠን ያለው የማር ምርትም ይመረትበታል። ባየሙላት ተከታትሎታል። ተፈጥሮና የሰው ልጅ ኑሮ የአንድ ሳንቲም ሁለት ገጽታዎች ናቸው። ተፈጥሮን በአግባቡ ካልያዝናት ከፍተኛ የሆነ የሙቀት መጠን መጨመር፣ ጎርፍ፣ ድርቅ የመሳሰሉትን ጉዳቶችን ያስከትላል። በአግባቡ ጠብቀን ከያዝነው ደግሞ በረከቱ ሰፋ ያለ ነው። በዚህ በሸካ ዞን በእንድራቻ ወረዳ አካባቢ በዚህ መልኩ ደንን ጠብቆ የማቆየት ሰፊ ልምድ አለው። ይህ ደግሞ የራሱን በረከቶች ይዞ መጥቷል። አንደኛው የአካባቢው ማህበረሰብ በተለያዩ መልኩ ንብን በማነብ ከፍተኛ የሆነ የማር ምርትን ያመርታል። ይህ አካባቢ በደን የተሸፈነ በመሆኑ በዓመት ውስጥ ለረጅም ወራት በሚያገኘው ዝናብ ምቹና ተስማሚ በሆነው የአየር ንብረት እንዲሁም እጅግ ከፍተኛ በሆነው የግብርና አቅም ይታወቃል። ለምለሙ ምድርና ጥቅጥቅ ያለው ደን ለተለያዩ የግብርና ስራዎች በተለይም ለንብ ማነብ ስራ ምቹ ነው። የአካባቢው ነዋሪዎችም ይህንን ሀብት ተገን በማድረግ በንብ ማነብ ስራ ላይ በመሰማራት በኢኮኖሚ ተጠቃሚ የሆኑ ነው። ደን ህይወት ነው፣ ደግሞ ምግብ ነው። ደን መጠበቅ፣ ደን ከሌለ ሰው አይኖርም፣ ንብም አትኖርም። ደን እንጠብቃለን፣ እናለማለን፣ እንጠቀማለን። የምንጠቀመው ምንድነው? ንብ እዛ እናነባለን። ሽግግር ቀፎ 30 አካባቢ ያለን ባህላዊ ንብ ያለው ነው የሌለው ወደ እንጨት ቀፎና ይሄ ከቀርከሃ የሚሰራው ቀፎ አለ አይደል? እሱ ሁለቱ ወደ 40 አካባቢ አለኝ። በእንድራቻ ወረዳ አካባቢው ተጠብቆ እንዲቆይ ካደረጉት ጉዳዮች አንዱ መጠበቅ፣ ማልማት፣ መጠቀም በሚል መርህ የሚመራ መሆኑ ነው። አካባቢን መጠበቅ የልማት ሁሉ መሰረት መሆኑን በተግባር በማረጋገጥ ንብ አናቢዎች በዓመት እስከ 3 ጊዜ ማር የመቁረጥ እድልን ፈጥረዋል። ወረዳው ጠቅላላ ሽፋን ወደ 60% በደን የተሸፈነ ነው። ስለዚህ ደን ደግሞ በርካታ አበቦችን የያዘ በርካታ እጽዋትና ተክልን በውስጡ የያዘ ከመሆኑ ጋር ተያይዞ በደንብ ከፍተኛ ምርት የምናገኝበት በዓመት 4-3 የሚቆረጥበት አግባቦች አሉ። ተፈጥሮን የጠበቀ በተፈጥሮ ይጠበቃል። በሸካ ዞን ደንን የመጠበቅና የመጠቀም ልምድ ተፈጥሮን መንከባከብ የነገ ህይወት ላይ መዋለ ንዋይ ማፍሰስ መሆኑን በተግባር ያሳያል። ዛሬ አካባቢን በአረንጓዴነት ጠብቆ ማቆየት የአየር ንብረት መዛባትን ከመከላከል ባለፈ እንደ ንብ ማነብ ባሉ ዘርፎች ከፍተኛ የኢኮኖሚ ጥቅምን ለማስገኘት ዋነኛው መፍትሄ መሆኑን የሸካ ምድር ምስክርነቷን እየሰጠች ትገኛለች። ከ55 በመቶ በላይ የመሬት ሽፋኑ በደን የተሸፈነው አካባቢው ከፍተኛ ማር አምራች እንዲሆን አድርጎታል። ደኑ ውስጥ ከ200 በላይ የእጽዋት ዝርያዎች አሉ። እነዚህ ዝርያዎች የተለያየ አበባ ስለሚያብቡ ዓመት ውስጥ እስከ 3 ጊዜ ማር ይቆረጣል። አካባቢው ተጠብቆ በመኖሩ ብዝሃ ህይወት ተጠብቆ በመኖሩ የተጎዳ አካባቢ ባለመሆኑ ለዚሁ ዞኑ በክልልም ደረጃ 50% ያክሉ ማር የሚሸፍን እንደ ሀገርም ደግሞ ከፍተኛ ማር አምራች አካባቢዎች ተብሎ ከተለዩት ኮሪደሮች አንዱ ነው። ከ30 ሺህ እስከ 35 ሺህ ቶን ማር ይመረታል። በሀገራችን በየዓመቱ በአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠሩ ችግኞች ይተከላሉ። ይህ ደግሞ በዚህ መልኩ ደንን በማስፋፋት ከፍተኛ የሆነ የማር ምርት እንዲሰበሰብ የራሱ አስተዋጽኦ አለው። ለኢቲቪ ዘገባ ባየሙላት ነኝ ከቴፒ።
የሀገርን ዘላቂ ህልውና ለማረጋገጥና ብሔራዊ ጥቅምን ለማስከበር የፖለቲካ ፓርቲዎች ያላቸውን የተበታተነ አጀንዳ ወደ አንድ ማዕቀፍ ማምጣት አለባቸው። የባህር በርና የጂኦፖለቲካዊ ተደራሽነት ጥያቄዎች የአንድ ወቅት የፖለቲካ አጀንዳ ሳይሆኑ የትውልድና የሀገር ህልውና መሰረቶች በመሆናቸው ልዩነቶች እንደተጠበቁ ሆነው የተቀናጀ ድምፅ መፍጠር የሀገርን የመደራደር አቅም በእጅጉ ያጎለብታል። ወንድማገኝ ኃይሉ በማንኛውም ዲሞክራሲያዊ ስርዓት ውስጥ በፖለቲካ ፓርቲዎች መካከል የሚኖር ፉክክርና የሀሳብ ልዩነት የተለመደና የሚጠበቅ ነው። ነገር ግን ይኸው ፉክክር ሀገርንና ህዝብን ወደማይሻገሩ ቀውሶች እንዳይመራ ፓርቲዎች ከፓርቲያዊ ጥቅማቸው በላይ ለብሔራዊ ጥቅም ቅድሚያ የሚሰጡበት የጋራ መቆሚያ መስመር ሊኖራቸው ግድ ይላል። ብሔራዊ ጥቅም የአንድን ሀገር ህልውና፣ ሉዓላዊነት ብሎም የህዝቦችን ደህንነትና የኢኮኖሚ አንድነት የሚያጠቃልል ሰፊ ጽንሰ ሀሳብ ነው። በዚህ ጉዳይ ላይ በምርጫ ማግስት ከፉክክር ወደ ትብብር በሚል ሀሳብ የፖለቲካ ሳይንስ ባለሙያዎች በኢቢሲ ኤፍኤም አዲስ 97.1 ወቅታዊ ውይይት ላይ ቆይታ አድርገዋል። ፖለቲካዊ ፉክክር በፖሊሲ አማራጮች፣ በሀብት ክፍፍልና በአስተዳደር ስልቶች ላይ ሊሆን ቢችልም የአገርን የረጅም ጊዜ የኢኮኖሚ ዋስትና የሚያረጋግጡ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ትልልቅ ሜጋ ፕሮጀክቶች ላይ እየታየ ያለው የትብብር መንፈስ የሚደነቅ ነው። በሀገር ውስጥ የሚነሱ አጀንዳዎች አሉ። ሀገራዊ የሆኑ አጀንዳዎች የራሳችን ፕሮጀክት ላይ ላይክ አባይ ግድብን የመሳሰለ ሌሎች ልናነሳ እንችላለን እኮ ነገ ከነገ ወዳ ያንን ጉዳይ የፖለቲካ ጉዳይ ነው ብሎ ማንሳትም ነውር ነው። ቀይ መስመር ነው። ይሄ የሀገር ጉዳይ ነው። ይሄ የገዢው ፓርቲ ሀሳብ ሊሆን ይችላል። ሀሳቡ ግን ጥቅሙ የማን ነው? የሀገሪቱ ነው። ስለዚህ ይሄ ልክ አይደለም፣ እሱ ስላመጣው አንቀበለውም ወይም እኛ አይደለም ተብሎ እንደዛ አይነት ነገር መምጣት የለበትም። ይሄም ሬድ ላይን ነው ለኛ ለሀገራችን። በዓለም ታሪክ ውስጥ ጠንካራ ሀገራት የተገነቡት ፓርቲዎች በብሔራዊ ጉዳይ ላይ አቋም በመውሰዳቸው ነው። በሀገር ግንባታና በስትራቴጂካዊ ውሳኔዎች ዙሪያ የሚንቀሳቀሱ የፖለቲካ ኃይሎች የፓርቲ ፖለቲካዊ ልዩነቶቻቸው እንደተጠበቁ ሆነው በዋና ዋና የሀገር ህልውና ጉዳዮች ላይ አንድ ወጥና ጠንካራ አቋም መያዝ አለባቸው። ይህም የባህር በር ጥያቄን በዲፕሎማሲያዊ መንገድ ምላሽ እንዲያገኝ በሚደረገው ጥረት ውስጥ የተቀናጀ ድምፅ በመፍጠር የአገርን የመደራደር አቅም በእጅጉ ያጎለበታል። የባህር በርና የጂኦፖለቲካዊ ተደራሽነት ጥያቄዎች የአንድ ወቅት የፖለቲካ አጀንዳ ሳይሆኑ የትውልድና የሀገር ህልውና መሰረቶች ናቸው። ፊታችን የቆመ የባህር በር ጉዳይ አለ። ይሄ የገዢው ፓርቲ ሀሳብ ቢመጣም የሀገር ጉዳይ ነው። የኢትዮጵያ ህዝብ ጉዳይ ነው። ጥቅም ነው። ለዚህ በጋራ መቆም ያስፈልጋል እና ትሬቶች ደግሞ በሀገራችን ላይ በሉዓላዊነትም በህዝብ ጥቅም ላይም የሚሰነዘሩ አደጋዎች ሲመጡ ልዩነትን ትቶ የተለመደው ኢትዮጵያዊ ማንነት በህብር መቆም ከኛ ይጠበቃል ማለት ነው። በዚህ ጉዳይ የፖለቲካ ፓርቲዎች አመራሮች ትልቅ ኃላፊነት አደራ አለባቸው። የሀገርን ዘላቂ ህልውና ለማረጋገጥና ብሔራዊ ጥቅምን ማስከበር የፖለቲካ ፓርቲዎች በሀገራዊ ጥቅምና ሉዓላዊነት ጉዳዮች ላይ ያላቸውን የተበታተነ አጀንዳ ወደ አንድ ማዕቀፍ በማምጣት በጋራ መስራት አለባቸው። ተፎካካሪ ሆኖ ያሸነፈውን ፓርቲ አጀንዳዎች የማጣጣልና ህዝብ ጋር አጉልቶ ወይም አኮሽሾ የማየት ነገር እንዳይኖር ጥንቃቄ ማድረግ ያስፈልጋል። ሀገርን በተለይ ደግሞ ሉዓላዊነትን የሚመለከትና የሰዎችን ክብር የሚመለከቱ አጀንዳዎች የጋራ አጀንዳ መሆን አለባቸው። ማንም ስልጣን ይምጣ፣ ማንም ስልጣን ያዝ፣ ማንም አያዝም የያዝም በእነዚህ ላይ የጋራ አጀንዳ መያዝ በራሱ ክብር ነው። በዲሞክራሲ ስርዓት የብዙሃን አመራር የአነስተኞች መብት የሚከበርበት ነው። ስለዚህ ብዙሃኑ የመረጠው አጀንዳ፣ ፕሮግራም እና የፖለቲካ ፓርቲ ተፈጻሚነት ይኖራል። ያ ማለት ግን እነኚህ የተሸነፉ የምንላቸው የፖለቲካ ፓርቲዎች እና አጀንዳ ወይም ሀሳብ ውድቅ ሆኗል ማለት አይደለም። ይከበራል፣ ይጠበቃል። በዲሞክራሲ የፖለቲካ ፓርቲዎች ለብሔራዊ ጥቅም በጋራ ሲቆሙ መንግስታት ቢቀያየሩም ለሀገር ጠቃሚ የሆኑ ስትራቴጂካዊ ፕሮጀክቶችና ፖሊሲዎች እንዳይቋረጡና ቀጣይነታቸው እንዲጠበቅም ያደርጋል። ፖለቲካዊ ልዩነቶች ውበትና የዲሞክራሲ መገለጫዎች ናቸው። ሀገራዊ ጥቅምና የጋራ ህልውና ግን የሁሉም ፓርቲዎች የጋራ መሰረት ሊሆን ይገባል። በመጨረሻም ስፖርት 23ኛ ዓለም ዋንጫ የጥሎ ማለፍ ዙር የመጀመሪያ ጨዋታ ዛሬ መደረግ ይጀምራል። ካናዳ ከደቡብ አፍሪካ ምሽት 4 ሰዓት ሲል በሎስ አንጀለስ ስታዲየም ይጫወታሉ።
በምድብ አንድ ተደልድላ የነበረው ደቡብ አፍሪካ የመጀመሪያ ጨዋታዋን በሜክሲኮ 2-0 ስትሸነፍ ከቼክ ሪፐብሊክ ጋር አቻ ተለያይታ ደቡብ ኮሪያን ደግሞ አሸንፋ 4 ነጥብ በመያዝ ነው ሁለተኛ ሆና ያለፈችው። የ74 ዓመቱ አሰልጣኝ ሁጎ ብሩስ ሀገሪቱ በታሪኳ ለመጀመሪያ ጊዜ ጥሎ ማለፍ እንድትገባ አድርገዋል። የጥሎ ማለፍ ጨዋታ የመሩ በእድሜ ትልቁ አሰልጣኝ ለመሆን የተዘጋጁት ሁጎ ብሩስ በዛሬው ጨዋታ መከላከልን ቀዳሚ እንደሚያደርጉ ነው የሚጠበቀው። የጣምራ አዘጋጇ ካናዳ ምድብ 2ን 4 ነጥብ በመያዝ ሁለተኛ ሆና ነው ጥሎ ማለፉን የተቀላቀለችው። በአሜሪካዊ አሰልጣኝ ጆሼ ማርሽ የምትመራው ሀገር ካናዳ ለዚህ ደረጃ ስትበቃም የመጀመሪያዋ ነው። ካናዳ በምድቧ ባደረገቻቸው 3 ጨዋታዎች 8 ግቦችን በማስቆጠር ረገድ በምድቧ ቀዳሚም ሀገር ሆናለች። ደቡብ አፍሪካና ካናዳ በዓለም ዋንጫ ሲገናኙ የዛሬ የመጀመሪያቸው ሲሆን እንደ አውሮፓውያን አቆጣጠር በ2007 ግን በደርባን የወዳጅነት ጨዋታ ተጫውተዋል ይላል የስፖርት ማህደራችን። ክቡራን ተመልካዮቻችን ጠቅላይ ሚኒስትር አብይ አህመድ 87.6 ሄክታር መሬት የሚሸፍነውንና 10.5 ኪሎ ሜትር ርዝመት ያለውን የእንጦጦ ቀበና የወንዝና የወንዝ ዳርቻ ልማት ፕሮጀክት ዛሬ በይፋ መርቀዋል። እዛም ላይ ያስተላለፉት መልእክት አለ። ዜናው እንዳበቃ የእሳቸው መልእክት ይከተላል። ዜናችን በዚሁ አብቅተዋል። ተመስገን በየነ ነኝ። ሰላም።